አህለን ወሳህለን ያ በናት አንዳንድ ላይፎች ገብታችሁ አይታችሁ ከሆነ እንደው ቆም ብላችሁ እንደኔ ገረፍ ገረፍ እያደረጋችሁ ካዳመጣችሁ ወይንም ኮሜንት ስር እነ ሰይድ ወረባቦ ነገዱባት፣ ፎሎ ሰበሰቡባት፣ አበባ ለቀሙባት ሲባል አልሰማችሁም? ሹፉ እንኳን ለቀሙባት እንኳን ነገዱባት ዓለም እንዲሰማ ያደረገው ሰይድ ወረባቦ ነው። እኔ ሰይድ ወረባቦን አላውቀውም፣ ለሐቅ ነው። አንደኛ ግን ሳላመሰግንም ማላልፈው ሼህ መሐመድን ሳነግግሩ አይመቸኝም፣ ግን ጣል እኮ ነው የሚያደርገው ያ ሰውዬ። ወላሂ ላዚም ሼህ መሐመድ እሱ ነው የመርፌዋን ክር ሳብ ያረጋት፣ ሳብ አርጎ ያኔ እጫፍ ላይ ተወት አርጎ እንዲስቧት ያደረጋት ማለት ነው። እሱ ሰውዬ መመስገን ያለበት። ሁለተኛ ሰይድ ወረባቦ ዓለም እንዲሰማ ዓለም እንዲነጋገር ያደረገው። አሁን መንግስትም ይህን ነገር ቢያስቆምልን ነው በቃ። እንደነዚህ አይነት ደላላዎች ህፃናቶች ከዛ የሚመጡትን በየክልሉ እየተለቀሙ ወይ ቤተሰቦቻቸው እየተያዙ እንዲያቆሙልን ማድረግ ነው። ወላጅ ጧሪ ቀባሪ እኮ አጥተዋል። ከአንድ ቤት ሁለት ሴቶች ልጅ ወይ መጥተው አንዷ የወለደችው ታናሽ እህት እንዳለቻት ታውቃላችሁ? ቆይማ ቪዲዮ ሰርቼ አለቀላችኋለሁ፣ ታዋቸዋላችሁ። ከአንድ ቤት እናትና አባቶቻቸው ሲያሳዝኑ፣ ያወይልኩም ያ ሙጅሪሚን፣ ያወይልኩም የሰው ልጆች እየደፈራችሁ ህፃናቶች እያስረገዛችሁ እናትና አባትን አስለቅሳችሁ። ወላሂ ይሃና መጥፋት፣ ይሃና ሞተች ተብሎ መዋሸት የናንተን እንትን ጀሪማ አወጣ፣ የናንተ ሙሲባ አወጣ። አሁን ዓለም አውቋችኋል። አዛብ እንደሚያወዛ ልጆች መሳኪን እና እንኳን ነገደባችሁ፣ እንኳን ነገደበት አቡ ማነው ሰይድ ወረባቦ መመስገን ያለበት ጀግና፣ የትም ከቀንም ብሎ ዓለም እንዲሰማ። በአረበኛ ያልሰራ የለም። የመኒዎችማ በየእንትናቸው ብትገቡ እኮ ያልሰራ የለም። ሱዳኔዎች እና ዓለም እንዳቅ ሀገሩ እንዲነጋገር ያደረገው እሱ ቢያወጣው ነው። እሱ ላይፍ ገብቶ ያ ሁሉ ህዝብ እንዳይና እንዲነጋገር ያደረገው ሰይድ ወረባቦ ነው። እና አላገል ከዚህ የምትሄዱ እህት ወንድሞች ትምህርት መቼም ሴት ልጅ ልደፈር የፈለገውን ይሁን ብለሽ ካልሄድሽ በስተቀር እግርሽን አታነሽመችም። ታውቂያለሽ፣ ያን ሁሉ ጫካ ወተሽ ያን ሁሉ በገመድ እንግዲህ በገመድ አስቡት፣ በገመድ የሚወረድ እንዴ! አንቺ ኢጋማ ያሽና ጀነት ትገቢያለሽ። ይሄ ጀነት ቢጣቃ እኮ ነው፣ ካርድ ነው አልተባልሽም እኮ። ለምን አይቀርም? ወላሂ ላዚም ለምን አይቀርም እንዴ? ለምናችሁ የትም ቦታ ወይንም ደግሞ ራሳችሁን ብታጠፉ ይሻላችኋል። እዛ ሄዳችሁ ስቃያችሁን ከምታው በዛ በመንገድ እንዴ። መደፈር ቀላል ነው እንዴ? ድንጋጤውስ በዛ በድካምሽ ላይ አስቢው እስኪ። እንግዲህ እቺ ልጅ እንደዛ እየተንቀጠቀጠች ሄዳ እዛ ደግሞ ያችን ገመድ ወርዳ አስቡት፣ እዛ ነው የተደፈረችው። ችፍቱ የመኖሯ ራሱ ስንት አይነት ወሬ እንደሚያወሩ በመደፈሯ ራሱ። እኔ የገጠር ልጅ እየፈረርኩበት አይደለም። ትላንት የሆነ ኮሜንት አይቻለሁ። አንቺ የሌቦቹ አጋር፣ አንቺ የሽፍታዎቹ አጋር ኮሜንት ላይ ገብታችሁ ብታው ያለችውን ፎሎ ልሰበሰቢ ነው ያለች። ሀቢብቴ እኔ ፎሎ ስራ እየሰራኩ አይደለም፣ እንደዚህ ሸር አረግበታለሁ እንጂ እኔ እኮ ስራ እየሰራሁ አይደለም።
ወይንም ፎሎ እየሸጥኩ አይደለም፣ ወይንም ደግሞ ጌም አልጫወትም። ያ አንከፍ ብታቂ ኑሮ ይህንን ሽፍቲ። ግን አንቺ ለእሷ ምቀኛ እንደሆንሽ፣ የሴቶች ምቀኛ፣ የሽፍታዎች አጋር እንደሆንሽ ያስታውቃል። አዛኝ መሳይ አለችኝ። ወላሂ ሁለተኛ ኮሜንት ትጽፋልኛለች። ይገርማችኋል። እኔም አልወለኳትም። ለምን ትጻፍ? ሰው ያያት ብዬ ነው። ሰው ያይሽ። የሴት መደፈርና የሴት ሊመታገል እንደው የሃና እንትን ያልቆጨው ሴት አይደለም። ወላሂ ለአዚም እንዴ ግፍ አይደለም እንዴ? አላገል ሽፍቱ ከአሁን በኋላ ከዚህ የሚሄደው ሴት ያቆማል። አላገል ከዚህ የሚሄደው ከዛ የሚመጡት ያው ተሸፋፍነው ነው። ያን መንግስት እንግዲህ በየክልሉ እየሄደ ደላላዎቹን ካለቀመልን ምንም የድሃ ልጅ መምጣቱ ባህር መግባቱ ከዛ የተረፈ የሽፍታ ሰራተኛ የሽፍታ ገረድ መሆናቸው የሽፍታ ውሽማ መሆናቸው አይቀርም። የደላላ ሙሽ የሽፍታ የደላላ ሽፍታ ከስንት አንድ ነው የሚያገኘት። ደላላዎቹ ናቸው። አሁን እኮ የደፈሯት ሀናን ደላላዎቹ ደፍረዋት እዛው አስቀሯት ነው የተባለው። የገጠር ልጅን ከሰማችሁት ደግሞ እሱም 2 ጊዜ 3 ጊዜ ሲቀይር ነው የሰማሁት ንግግሩን። ሽፍታው ደፍሯት እዛ ሲያስለቅሳት ድምጿን ሰምተነዋል። ፊቷ በልዞ አምጥቶ ተሸክሞ ጣላት እኛ ጋር። ከዛ በኋላ ቀስ እያለች እንግዲህ መንገድም እንደጀመሩ ነበር። ከዛ እንደሄደችም የተወራው የልጅቷ መኖር በዚህ ማረጋገጥ ይቻላል። እና ሴት ስትባሉ ከሴት ጋር ቆሙ አለች ልጅቷ። ምን ችግር አለው? አንድ ሀና መጣች ኢቃማ ያዘች። ለእናንተ ምንድን ነው ቤታችሁን የሚያፈርሰው ነገር? ሴቶቹ ሴቶቹ ደላላዎቹስ መቼም ቢዝነሳቸው ነው። እናቱንም ይሸጣል፣ ሴት ልጁንም ፊቱ የሚያስደፍር ነው ደላላ ማለት። እነዚህ ሽፍታዎች እኮ በሏቸው እነዚህ ደላላ የየመን እንትኖች። እና ሰይድ ወረባቦን አመስግኑት። ዱባዎች ግዙት፣ እሱ ጋር ሌላ ቦታ የምታገኙት እሱ ጋር ካለ ግዙት፣ አጠናክሩት። ወላሂ ለአዚም በጣም ድምፅ የሆነ እኔ ሰይድ ወረባቦን አላውቀው። የሀገሬ ልጅ አይደለም፣ የሰፈሬ ልጅ የሀገሬ ልጅ ነው፣ የሰፈሬ ልጅ አይደለም። እሱ ወረባቦ ነው። እንግዲህ እኔ ደግሞ ወሎ ደሴ ነኝ። አንገናኝም። ወረባቦና ደሴ አይገናኝም አይደል? ይራራቃል። ዋላ ዝምድናም የለን እና እኔ ሀቅ እንዳስተያየት ነው ለሱ ይሄንን ቪዲዮ የሰራሁት። አስተያየቴ እኔ እንግዲህ አመለካከቴ ነው። የእናንተን አመለካከት አላውቅም።